ሰላም እንላችኋለን እንዴት ሰንብታችኋል የተከበራችሁ አድማጮቻችን በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው በዛሬው የስፖርት 365 ዝግጅታችን ስለ ብራዚላዊ አርሰናል አጥቂ ገብርኤል ሄሱስ የውጣ ውረድ ህይወት ወድቆ መነሳትና በአርሰናል አልጨረስኩትም ስላለው ስራው እናወራለን አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ ሰብስክራይብ ላይክ እና ሼር ስለምታደርጉ ደግሞ ምስጋና የላቀ ነው በእግር ኳስ ሰዎች ከማይረዷቸው ወይ ደግሞ ከሚከራከሩባቸው ተጫዋቾች መካከል አንደኛው ነው ገብርኤል ሄሱስ በተለይ ደግሞ ጀጅ የሚደረገው ጎል ከማስቆጠር አንፃር ከሆነ የሚመዘነው ጎል ከማስቆጠር አንፃር ከሆነ ገብርኤል ሄሱስ ሚዛን ላይ ቀሎ ይገኛልና ሁሉ ጊዜም የክርክር መነሻ የክርክር ምንጭ ይሆናል ግን ደግሞ ለዘመናዊ እግር ኳስ በጣም የተመቸ በአሰልጣኞችም ጭምር የሚወደድ ነው ገብርኤል ሄሱስ ምን አይነት ተጫዋች ነው የሚለውን ከማንሳት እንጀምር ገብርኤል ሄሱስ የሃይ ኢንቴንሲቲ እነሱ እንደሚሉት ደግሞ ቲም ፈርስት ፎርዋርድ ነው ሁሉ ጊዜም ከራሱ ይልቅ ቡድኑን የሚያስቀድም ሳጥን ውስጥ ያልተገደበ ወይ ደግሞ እንደ ትራዲሽናል አጥቂዎች ሳጥን ውስጥ ግልጋሎት ብቻ የማይጠብቅ ለዘመናዊ እግር ኳስ የተመቸ ከፊት የሚከላከል ፕሬስ በማድረግ የተዋጣለት በጣም ግሩም የሆነ ሙቭመንት ያለው የሊንክ አፕ አጫዋቱም የሚወደስ ነው ከፊት ከመከላከል ወይ ደግሞ ፕሬስ ከማድረግ አንፃር ካየነው ከዓለማችን ምርጥ ዲፌንሲቭ አጥቂዎች መካከል አንደኛው ነው ይሄንን ስንል በጣም ብዙ ፕሬስ የሚያደርጉ ተጫዋቾች እንዳሉ ረስተን አይደለም ግን ደግሞ ሄሱስ ፕሬስ ሲያደርግ አግሬሽን ከኢንተለጀንስ ጋር ቀላቅሎ ስለሚያደርግ ነው ምን ማለት ነው በጣም ብዙ አግሬሲቭ ተጫዋቾች ሊኖሩ ይችላሉ ያለ ምክንያት እዚያም ፕሬስ ለማድረግ የሚሞክሩ ግን ደግሞ በእነሱ ያልተጠና ፕሬሲንግ ምክንያት ቡድናቸውን የሚያጋልጡ ወይ ደግሞ ተጋጣሚዎች እንዲቀባበሉ ክፍተት የሚፈጥሩ ገብርኤል ሄሱስ ግን ፕሬስ ለማድረግ ሲሞክር አግሬሽኑም ኢንተለጀንሱም ስላለ በላቀ ደረጃ ይህንን ማድረግ የሚችል ተጫዋች ስለሆነ ኳስ ያዘውን ተጫዋች ከመከተል ወይ ደግሞ ከማባረር ይልቅ ሁሉ ጊዜም የመቀባበያ መስመሮችን መዝጋት ላይ ትኩረት ያደርጋል በተዋጣለት መንገድ ፕሬስ ሲያደርግ ተጋጣሚው ስህተት እንዲሰራ ያስገድዳል ወይ ደግሞ የጥድፊያ ክሊራንሶች የጥድፊያ ኳስ የማራቅ ስራዎች እንዲሰሩ ያስገድዳቸዋል ቅብብላቸው እንዲበላሽ ያደርጋል ይህንን በማድረግ ውስጥ የሚጫወትለት ቡድን አደገኛ የሜዳ ክፍል ላይ የጎል ዕድሎች እንዲያገኝ ወይ ደግሞ ኳሱን መልሶ እንዲቆጣጠር ይረዳዋል ከመከላከል ዲሲፕሊን ጋር እጅግ በጣም የተዋጣለት ነው ወደ ኋላ ትራክ ባክ የማድረግ ችግር የሌለበት ፉል ባኮቹን የሚያግዝ ከአማካዮቹ ጋር ተቀናጅቶ የሚሰራ ነው መቼ ፕሬስ ማድረግ እንዳለበት መቼ ደግሞ ዝግ ማለት እንዳለበት በሚገባ ያውቃል ለዚህ ነው በእንግሊዝ አብረውት የሰሩት ፔፕ ጓርዲዮላም ሆኖ ሚኬል አርቴታ ስለ ተጫዋቹ በጣም በተለየ መንገድ የሚያወሩት በተለይ ከመከላከል አንፃር ከሆነ የሚታየው ከፊት የሚከላከልበት መንገድ ቅድም እንዳልኩት አግሬሲቭ መሆኑ ከዛ ደግሞ በጣም በላቀ ደረጃ በላቀ ዕውቀት ነገሩን መከወኑ የሚጫወትለትን ቡድን አጠቃላይ የመከላከል ጥንካሬ ከፍ ያደርገዋል ቴክኒካሊ ያለውን ነገር ካየን ብራዚላዊ ነው በጣም በጠባብ ቦታዎች ክሎዝ ኮንትሮሉ ግሩም መሆኑን እናውቃለን ሳጥኑ ሲገባ ቀልጣፋ ነው እግሮቹ ፈጣን ናቸው ከአማካዮቹ ጋር ከመስመር ተጫዋቾቹ ጋር በሊንክ አፕ የመጫወት ችግር የለበትም እንዳስፈላጊነቱ ወደ ሁለቱ ቻናሎች ወደ ሁለቱ መስመሮች መውጣት ይችላል ወይ ደግሞ ወደ ጥልቅ መሮጥ ቢኖርበት ይህንን ማድረግ ይችላል ባጫወት ባህሪው ይሄ ሃይብሪድ አጥቂ ነው በቀይጥ ሚና ዘመናዊ እግር ኳስ ውስጥ በተለይ ደግሞ ሐሰተኛ 9 ብለን የምንጠራውን ሚና የሚወጣ ከኳስ ውጭ ባለው ስራ በጣም የሚወደስ ነው ከኳስ ውጭ ያለው ሙቭመንት ይሄ ኦፍ ዘ ቦል ሙቭመንት የምንለው ለሌሎች ስፔስ የሚፈጥር ለሌሎች ክፍተት የሚፈጥር ሩጫ የሚያደርግ ነው ሁሉ ጊዜ በሩጫዎቹ የተጋጣሚ ቡድን ተከላካዮች ቴምት ያደርጋል ነቅለው እንዲወጡና ለቡድን አጋሮቹ ክፍተት እንዲፈጠር ምክንያት ይሆናል ይሄንን ሲያደርግ በጣም ሰልፍለስ ሆኖ እናገኘዋለን ራሱን ሳይሰስት የሚሰጥ እንደሆነ እናውቃለን ግን ደግሞ ይሄ በቁጥር ስለማይለካ ይሄንን ማድረጉ ጎል ካለማስቆጠሩ ጋር ተነጻጽሮ አይ ጎል ባያስቆጥርም እንደዚህ አድርጓል ላያስብልለትም ግን ደግሞ ለቡድኑ የሚያዋጣውን ነገር ደጋፊው ባይረዳው እንኳን አሰልጣኞች በጣም በተለየ መንገድ ተረድተው ዋጋውን ከፍ የሚያደርጉት ለዚህ ነው በጣም የሚያምኑት ለዚህ ነው ትልቁ የተጫዋቹ ችግር ጎል ማስቆጠር እንደሆነ ሁላችንም እናውቃለን በጣም ትልልቅ ዕድሎች ያመክናል በአንድ ለአንድ አጋጣሚዎችም እርጋታ ይጎለዋል ወይ ደግሞ ሄሱስን ባየንባቸው ዓመታቶች ሁሉ ጎል ከማስቆጠር አንፃር ከመዘን ነው
ኢንኮንሲስተንት ነው፣ ወጥነት ይጎለዋል። ይሄ ማለት ግን ጎል አያስቆጥርም ማለት አይደለም። በጣም ወሳኝ ጎሎች በትልልቅ ጨዋታዎች ሲያስቆጥር አይተነው እናውቃለን። አንዳንድ ጊዜ በእንቅስቃሴ ከጎል አስቆጣሪዎቹ ልቆ ጎል ሳያስቆጥር ወጥቶ ያውቃል። የተዋጣለት ጨራሽ አይደለም፣ ግን ደግሞ እንደው መጨረስም አይችልም አይደለም። ይሄ ግን በጣም መሻሻል ያለበት ነገር ነው። በታታሪነቱ በረሃብና በኢንቴንሲቲ መጫወቱ ራሱን ለቡድኑ ሲል መሰዋቱ በቡድን አጋሮቹና በአሰልጣኞቹ ግን ያስወድሰዋል እና ደግሞ ለአሰልጣኞች ታክቲካዊ ጥያቄም በጣም የተመቸ ነው። ለዚህ ነው ገብርኤል ኢየሱስ የሃይላይት ተጫዋች ሳይሆን የአሰልጣኞች ምርጫ ወይ ደግሞ የአሰልጣኞች ተጫዋች ነው የሚባለው እና እንደዚህ ያለውን ተጫዋች ጎል ማስቆጠር ከሚችሉ የመስመርና የአማካይ ክፍል ተጫዋቾች ጋር ማሰለፍ ምናልባት ቡድን ይጠቅማል ብዬ አስባለሁ። ፕሬስ እንዲያረግ ቢጠየቅ ማድረግ ይችላል። በሊንካፕ መጫወት ቢኖርበት ይህንን ያደርጋል። የተጋጣሚ ቡድን እንቅስቃሴ እንዲበላሽ ከማድረግ አንጻር በጣም ትልቅ ድርሻ ይወጣል። የሚጎለው ነገር ጎል ማስቆጠር ከሆነ ኃላፊነቱን ሌሎችም ተጫዋቾች ሼር ለማድረግ በመሞከር ከዚህ ተጫዋች ውስጥ የበለጠ ጥቅም ማግኘት ይቻላል ብዬ አስባለሁ። አዎ ክላሲክ የጎል ማሽን አይደለም፣ ግን ከዓለማችን ምርጥ ዲፌንሲቭ አጥቂዎች መካከል አንደኛው ነው። ቴክኒካሊ በጣም የተዋጣለት ነው። ለአሰልጣኞች ደግሞ ታክቲካዊ ምርጫ በጣም በጣም ተወዳጅ ነው። የሆነ ቀን ልክ ነው ጎልደን ቡት ሲያሸንፍ ላናየው እንችላለን፣ ምናልባት ኬሪሩ ሲያልቅ። አሁን 28 ዓመቱ ነው። ግን የጨዋታው ማስጀመሪያ ፊሽካ ከተነፋበት ጊዜ ጀምሮ የመጨረሻው ፊሽካ እስኪነፋ ወይ ደግሞ ተቀይሮ እስኪወጣ ድረስ መሮጥ የማያቆም ሁልጊዜም አንግሎችን ለመዝጋት ላይታች የሚል ተጋጣሚው ተጨማሪ ወይ ደግሞ አላስፈላጊ ንክኪ እንዲነካ የሚያስገድድ ሌሎች ጉልበታቸውን ሲቆጥቡ ጉልበት የማይቆጥብ እዚህም እዚያም በመሮጥና ተጋጣሚዎቹን በማስጨነቁት ሪትማቸውን የሚያበላሽ ሁል ጊዜም ቢሆን ከራሱ ይልቅ ቡድን የሚያስቀድም ተጫዋች ነው። ይሄ የሆነ ጊዜ እግር ኳስ መጫወት ሲያቆም ወይ ደግሞ ቡድኖቹ ማሸነፍ ሲጀምሩ ወይ ደግሞ ዋንጫ ሲያገኙ የበለጠ ክሬዲት የሚያገኝ ይመስለኛል። ገብርኤል ኢየሱስን ለዚህ ነው በጣም በቅርበት ስታዩት ትረዱታላችሁ። በርቀት ግን ከሆነ የምታዩት የሚሰራው ስራ ላይገባችሁ ይችላል። የሚጫወትላቸው ቡድኖች ከማሻሻል አንጻር በጣም ትልቅ ድርሻ አለው የሚባለው ለዚህ ነው። ከጎል ማስቆጠር አንጻር ለምትመዝኑት ግን ልክ ነው። በጣም ብዙ የሚያስደነግጡ ነገሮች አሉት። ምናልባት ይህንንማ በጣም በቀላሉ አገባው ሲባል ወደ ላይ ሊያጎነው ይችላል። ግን እዛው ጨዋታ ላይ የተጋጣሚን ቡድን ተከላካዮች ጥድፊያ ውስጥ ሲከት፣ ኳሱን መልሶ ሲያሸንፍ፣ አደገኛ የጎል ማግባት እድሎች ሲፈጥር ደግሞ እናየዋለን እና ኬዎስ ከመፍጠር አንጻር በጣም በጣም በአሰልጣኞቹ የሚወደድ በተጋጣሚዎቹ ደግሞ የሚፈራ አይነት ተጫዋች ነው። ሁልጊዜም ተረጋግቶ ወይ ደግሞ እንደው ሳይለፋ ሳይታትር አይታይም። ጎል ማስቆጠር እዚህ ላይ እንዲጨምር የአርሰናል ደጋፊዎች አጥብቀው ይመኛሉ። ይሄንን ለማድረግ እንግዲህ አሁን ገብርኤል ኢየሱስ ከየትኛውም ጊዜ በላይ በጣም ቁርጠኛ ሆኖ የመጣ ይመስላል። ከጉዳት ጎል ሲያስቆጥር በጣም በተለየ መንገድ ነው አይደል ደስታውን የሚገልጸው ገብርኤል ኢየሱስ። ሁልጊዜም ያው ለእናቱ ስልክ ይደውላል ወይ ደግሞ የጎል ሴሌብሬሽኑ በእጁ ምልክት ወይ በእጆቹ ምልክት የስልክ አይነት ምልክት አድርጎ ለእናቱ ሲደውል የምናየው አይነት ማለት ነው። እና ሁልጊዜም ጎል ሳስቆጥር እናቴ ትደውልልኛለች እና ኳሷ ሄዳ መረቡን ስትነካ እናቴ ብራዚል ውስጥ ሁን ስቴዲየም ውስጥ ሁን የትኛውም ቦታ ቤት ውስጥ ሁን በየትኛውም አጋጣሚ ስልኳን አንስታ ትደውላለች። ለዚህ ነው ወደ ኮርና መምቻው ምሮጠውና እጆቼን ጆሮዎች ላይ አድርጌ ሃሎ እናቴ እምለው ይላል። አሁን የአርሰናል ደጋፊዎች ጎል እያስቆጠረ ሃሎ እናቴ እንዲል አጥብቀው ይመኛሉ። ያኔ ወደ ሲቲ ስመጣ ሰዎች ለምንድን ይህን የምታደርገው ብለው ጠይቀው ነበር ይላል። ያው ያኔ ፈጣኑ ምላሽ እናቴን በጣም ስለምወድ እና ደግሞ ሁልጊዜም ስለምትደውልልኝ ለዛ ነውል ነበር። ነገሩን ፈታ አድርጌ አብራርቼ ግን መመለስ ካለብኝ እንደ ብራዚላዊነቴና እንደመጣሁበት ቦታ በጣም የብዙዎች ህልም ነው እግር ኳስ መጫወት እና ከነዚህ መካከል በጣም እድለኛ ሆኜ ኳስ መጫወት ችያለሁ እና ኳስ ለመጫወት ባደረኩት
ላስጨራሽ ጉዞ በጣም ጥቂት ጀግኖች አውቃለሁ። እኔ ያደግኩበት ኔበርሁድ ሰሜን ሳኦ ፖሎ ውስጥ ፔሪዣርዲም ይባላል እና እኔ ለተወለድኩበት ወይ ደግሞ ላደግኩበት አካባቢ ህይወት በጣም ከባድ ነው። ህይወት በጣም አታካች ነው። እኔ እድለኛ ሆኜ እናቴ በጣም ጠንክራ ትሰራ ስለነበር ሁል ጊዜም ቢሆን ጠረጴዛችን ላይ ምግብ ጎሎ አያውቅም፣ ወይ ደግሞ መብላታችንን ማረጋገጥ እንችል ነበር። ግን ደግሞ አብረውኝ ኳስ ለመጫወት በልጅነት የሚሞክሩ አብዛኞቹ ተጫዋቾች በቀን አንድ ጊዜ ነበር የሚበሉት እና በቀን አንድ ጊዜ ደግሞ ለመብላት እንደው ቤታቸው የሚያቀርብላቸው ፕሮቫይድ የሚያደርጋቸው ስለሌለ ምግብ ለማግኘት ሲባል ነበር ወደ እግር ኳስ መጫወቻ ሜዳዎች የሚመጡት። እግር ኳስ የምንሰለጥንበት የምንጫወትበት ቦታ በቀን አንድ ጊዜ ሳንድዊችና ሶዳ ይሰጥ ነበር። ይህንን ለመብላት ነበረ አብዛኞቹ የልጅነት ጓደኞቼ ወደ ሜዳ የሚመጡት። አንዳንድ ጊዜ ግን ሳንድዊቹ ይቀርና ሶዳው ብቻ ይጠጣል። አብዛኞቹ ወደ እግር ኳስ መጫወቻ ሜዳ ሲመጡ እመኑኝ ኳስ ለመጫወት ሳይሆን ያችን ምግብ ፍለጋ ነበር የሚመጡት። እና ለእኔ አሁን የምኖረው ህይወት በጣም የሚያስደንቅ ነው። እና እዚህ ውስጥ ደግሞ ዋጋ የከፈሉልኝ ሰዎች አሉ፣ ጀግኖች አሉ። ከነዚህ መካከል ዋነኛዋ ጀግና እናቴ ናት። ጎል ባስቆጠርኩኝ ቁጥር የምትደውልልኝ፣ እኔም ደግሞ ስልኬን አንስቼ የምደውልላት። የምንጫወትባቸው ቦታዎች በጣም ብዙ የሚመቹ አልነበሩም። እንዳልኩት አብዛኞቹ ልጆች የሚመጡት ኳስ ከመጫወት ይልቅ ምግብ ሊበሉ ነበር እና ደግሞ የተረፋቸውን ወደ ቤታቸው ይዘው ሊሄዱ። ይህ በጣም የሚያስደንቅ ነው። ከዚህ ሁሉ ውስጥ ወጥቼ ዛሬ በትልቅ ደረጃ መጫወቼ በጣም ያስደንቀኛል ይላል። እግር ኳስ ሁሉም ነገሬ ነው ምለው ለዚህ ነው። ለእግር ኳስ ያለኝ ፍቅር በጣም የተለየ ነው ምለው ለዚህ ነው። አባቴ በጣም በልጅነታችን ነው ጥሎን ሄደው። ስለዚህ እናትም አባትም ሆነ ያሳደገችን እናቴ ናት። የጽዳት ሰራተኛ ነበረች። ወደ ቤቷ ደግሞ ስትመጣ የልጆቿን ኃላፊነት በሚገባ የምትወጣ እናትም አባትም እና ወደ ቤት ደክሟት ስትመጣ ጠባብ ቤታችን ውስጥ ከኔ ወይ ደግሞ ከወንድሞቼ ከአንዱ ጋር አልጋ መጋራት ይኖርባት ነበር ይላል። በልጅነታችን አንዳንዶቹ ልጆች የቪዲዮ ጌሞች ነበራቸው። እኔ ግን እንደዚህ አይነት ቅንጦት አልነበረኝም። ኳስና ከኳስ ጋር ላረግ የምችለውን ነገር በምናቤ ነበር የማስበው እና ይሄ ደግሞ በጣም ያስደስተኛል ዛሬ ላይ ሆኜ ሳየው ይላል። ብራዚል ውስጥ እድሜ 12 ወይም ደግሞ 13 ሲደርስ ፕሮፌሽናሊ የሆነ የክለብ አካዳሚ ውስጥ ገብተህ ካልሰለጠንክ ፕሮፌሽናል የመሆን እድል ያመልጣል። አንድ የክለብ ጥሩ የክለብ አካዳሚ ውስጥ ካልሰለጠንክ። ግን በተለያዩ ምክንያቶች እኔ እድሜ 12 13 ሆኖ ይህንን ማሳካት አልቻልኩኝም ነበር። ሳኦ ፖሎ ለምሳሌ የልምምድ እድል ሰጥቶኝ ነበር፣ ወደውኝ ነበር። ግን ደግሞ እዛው እያደርኩኝ እንድጫወት አላመቻቹልኝም። በቤቴና በሳኦ ፖሎ ማሰልጠኛ መካከል የነበረው ርቀት በጣም ሰፊ ስለነበረ የሆነ ቀን ትምህርቴን ማቋረጥ ወይ ደግሞ መፎረፍ ነበረብኝ ይላል። እናቴ ትምህርት በጣም የምታስቀድም እንኳ ብትሆን ኋላ ላይ ግን ለፍላጎት ስትል በጣም ደግፋኛለች። አብዛኞቹ ልጆች ግን ትምህርታቸውን እየተማሩ ያው እንግዲህ እዚህ ጋር ገብርኤል ኢየሱስ የሚለው እናቴ በጣም ትደግፈኝ ስለነበረ እሷ እየሰራች እኔ ግን ሳልሰራ ማር ነበር ወይ ደግሞ ሳልሰራ ሰለጥን ነበር እግር ኳስ ይላል። ሌሎቹ ግን የባስ ጉዞ ማድረግ ቢኖርባቸው የባስ ትኬታቸውን መክፈል ስለሚኖርባቸው ስራ መስራት ይኖርባቸዋል። መማር መስራትና መሰልጠን ደግሞ በፍጹም የሚታሰብ አይደለም። ስለዚህ የብዙዎች ህልም እዛ ጋር ነው የሚጨነግፈው። እናቴ ግን እኔ ላይ በጣም ታምን ስለነበረ ስራ እንዳልሰራ ትኩረት ማረግበት እግር ኳስ ብቻ እንዲሆን ታግዘኝ ነበር ይላል። የእናቱን ድጋፍ በተመለከተ እና ከኔ ጋር የተጫወቱ በጣም ትልቅ ተጫዋች የመሆን ፖቴንሻል የነበራቸው ብዙዎቹ ዛሬ ላይ የባስ ሾፌር ሆነው ሱፐርማርኬት ውስጥ ተቀጥረው ሲሰሩ ወይ ደግሞ የኮንስትራክሽን ኢንዱስትሪ ውስጥ ሲያገለግሉ ሲሰሩ አያለው እና እድለኛ መሆን የሚገባኝ የዚህን ጊዜ ነው። ከነሱ የተለየው ሆኜ ወይ ደግሞ ጠንካራ ሆኜ ሳይሆን
እድለኛ ስለነበርኩኝና የእናቴ ድጋፍ ስለነበረ ነው። ይህንን በፍጹም አልረሳም። ነገሮችን የበለጠ ሰዎች እንዲረዱት ለማድረግ ለምሳሌ ከ2014 የዓለም ዋንጫ በፊት ህልሙን እንደሚኖር ሰው በጣም ብዙዎች የሚያስታውሱት አንድ ፒክቸር አለ ይላል። የፔሪን ጎዳናዎች ቀለም ቀባ ነበር። ከዓለም ዋንጫ 2 ዓመት በኋላ የዛ ዓለም ዋንጫ ኮከብ ከነበረው ኔይማር ጋር ምንም እንኳ ብራዚል ታምናበት በጉዳቱ ምክንያት ኋላ ያልታሰበ ነገር ቢገጥማትም 2014 የዓለም ዋንጫ እነ ኔይማር የሚጫወቱበትን ብራዚል ለመደገፍ ወይ ደግሞ ከተማዋን ለማድመቅ የፔሪን ጎዳናዎች ቀለም ቀባ ነበር በብራዚል ባንዲራ፣ በብራዚል ህብረ ቀለም። ከ2 ዓመት በኋላ ግን ኦሎምፒክ ላይ ከኔይማር ጋር ለመጫወት ሀገሪቱ የቀራት ብቸኛ ዋንጫ ለማሳካት ችያለሁ ይላል እና የዓለም ዋንጫ የኦሎምፒኩን ካሳካው በኋላ ኔይማር አንድ ንቅሳት ተነቀሰ። ኦሎምፒክን ከማሳካታችን በፊት ኔይማር አንድ ንቅሳት ተነቅሶ ነበር እና ብዙዎቻችንን ኢንስፓየር አደረገን እና እኔም ተመሳሳይ ንቅሳት ተነቀስኩኝ ይላል። አንድ በእድሜ ለጋ ትንሽ ልጅ የሆነ ትልቅ ከፍታ ላይ ወጥቶ ወደ ፋቬላዎቹ ወደ ብራዚል የድህነት መንደሮች፣ የተጎሳቆሉ መንደሮች እያየ እግር ኳስ በእጆቹ ይዞ ሲያለም ይታያል ይላል። ያ እኔ አይደለሁኝም፣ ኔይማርም አይደለም፣ በጣም የብዙ ብራዚሊያን ህልም ነው እና ለብራዚል ወርቅ ማሸነፍ ያለው ትርጉም እንደዚህ ነው። ይህን ህልሜን እንድኖር እናቴ በጣም ትልቅ ዋጋ ከፍላለች። የተረጋጋ ህይወት እንዲኖረኝ እንግሊዝና ብራዚል ውስጥ እየተመላለሰች በጣም ብዙ ታግላለች። ሁሉም ነገር ናት። በልጅነታችን ከጨዋታዎች በኋላ የብዙ ልጆች ወላጅ አባቶች ሲመጡ በጣም ቅር ይለኝ ነበር። ግን ደግሞ እናትም አባትም ሆና የአባትንም ድርሻ ተወጥታ ስላሳደገችኝ በጣም እኮራለሁ እና አሁን በዚህ ምክንያት ነው ጎል ሳስቆጥር እያነሳው ለእናት የምደውለው ይላል። የአርሰናል ደጋፊዎች ገብርኤል ሄሱስ ጎል እያስቆጠረ ለእናቱ ሁሌ እንዲደውል ይፈልጋሉ። ምክንያቱም ገብርኤል ሄሱስ ቀረው የሚባለው ነገር ጎል ማስቆጠር ብቻ ስለሆነ ከረጅም ጊዜ በኋላ ነው ወደ ሜዳ የተመለሰው። አርሰናል ከክሪስታል ፓላስ ጋር የሚያደርገው የሊግ ካፕ ጨዋታ 100ኛ አርሰናል ጨዋታው ነው። ጤናማ ቢሆን ኖሮ 100 ጨዋታዎች ላይ በጣም ፈጥኖ ነበር የሚደርሰው። የህይወት ግጥምጥሞሽ ባለፈው ሚኬል አርቴታ 6ኛ ዓመቱን በአርሰናል ሲያከብር የመጀመሪያ ጨዋታ ያደረገው የአርሰናል አሰልጣኝ ሆኖ ከኤቨርተን ጋር ነበር። 6ኛ ዓመቱንም ሲያከብር እንደመገጣጠሙን የተጫወተው ከኤቨርተን ጋር ነው። በተመሳሳይ ግጥምጥሞሽ ገብርኤል ሄሱስ 100ኛ ጨዋታው ላይ ሲደርስ የሚጫወተው መጀመሪያ አርሰናልን ማሊያ ለብሶ በተቃራኒው ከተጫወተው ክሪስታል ፓላስ ጋር ነው እና ፓላስ ላይ ማስቆጠር ደግሞ ይቀነዋል። 100ኛው ጨዋታ ላይ እንደዚህ ባለ መንገድ ደርሷል። የአርሰናል ደጋፊዎች ግን ከዚህ 100ኛ ጨዋታው ጀምሮ የሚመኙት ወይ ደግሞ አጥብቀው የሚፈልጉት ነገር ዋጋ ከፈሉልኝ ለሚላቸው እናቱ ስልኩን እያነሳ እንዲደውል ነው ጎል አስቆጥሮ። እንዳልኩት ፓላስ በጣም ለገብርኤል ሄሱስ ተስማሚ ተጋጣሚ ነው። ባለፈው የውድድር ዘመን ፓላስ ላይ እንደዚሁ ጎሎች ማስቆጠር ችሏል። ወደ አርሰናል ሲመጣ የኦባሜያንግና የአሌክዛንደር ላካዜት ጥምረት አልሰራ ብሎ ነበር። አስቀድሞ በነበረው ዓመት ያልሰራላቸው አርሰናሎች አመጡት። ከዛ በኋላ አርሰናል ቤት ውስጥ በጣም ብዙ ነገር መቀየር ቻለ። ቡድኑ የሚጫወትበት መንገድ በሙሉ በተለየ መንገድ ተቃና። ሜዚ ድሪብሎቹ፣ የሊንክ አፕ አጫወቱ፣ በሀፍተርን ኳስ ተቀብሎ ወደ አደገኛ የሜዳ ክፍል መሮጡ፣ እነዚህ ሁሉ ነገሮች የአርሰናልን አጫወት ቃኝተውታል። ለዚህ ነው ሚኬል አርቴታ
he changed our world የሚለው በቃ ዓለማችንን የቀየረው የምንጫወትለትን ዓላማ ነው የቀየረው የምንጫወትበትን መንገድ ነው የቀየረው ይላል። ልክ ነው። ሄሱስ ሲመጣ አርሰናል ትራጀክቶሪው አፕዋርድ ነው። በመጠኑ ነገሮች የተሻሻሉ የሚመስልበት ጊዜ ነው። ግን ደግሞ ለ10 እና ከ10 ለበለጡ ዓመታት አርሰናል ለዋንጫ በፍጹም መፎካከር አልቻለም ነበር። ይሄ ተቀየረው በጄሱስ እና በዚንቼንኮ አይነት ተጫዋቾች መምጣት ነው። ለዚህ ነው ሚኬል አርቴታ ልክ ሲቀላቀለን እምነታችን ተቀየረ። በቃ በራሳችን የማመናችንን ነገር በጣም ከፍ አደረገው። ስፒሪቱ ውስጡ ያለው እምቅ ኃይል የሚጋባ ስለነበረ በዚህ ረድቶናል። አስቀድሞ ከነበረን የተለየ ነገር ስለነበረው በተለየ መንገድ ቡድናችንን አግዞታል። ከዛ በኋላ ግን እንዳለመታደል ሆኖ ጉዳቶች ገጠሙት ይላል። እንግዲህ የህይወት አንደኛው ገጽ ነው እድለኝነትም እድለቢስ መሆንም። ለምሳሌ ከብዙ ብራዚላውያን ታዳጊዎች መካከል እድለኛ ሆኜ ህልሜን እየኖርኩኝ ነው ብሏል። አብረውኛን የተጫወቱ ከኔ የተሻለ አቅም የነበራቸው ዛሬ ባስ ይነዳሉ፣ ወይ ሱፐርማርኬት ውስጥ ተቀጥረዋል፣ ወይ ኮንስትራክሽን ዘርፍ ላይ ተሰማርተዋል ብሏል። እግር ኳስ ተጫዋች ከሆነ በኋላ ግን ደግሞ እንዳለመታደል ሆኖ ጉዳቶች ይጎዳል። አሁን ግን ተመልሷል። ተመልሶ ሲመጣ ገብርኤል ሄሱስ ተስፋው ብዙ ነው። የአርሰናል ደጋፊዎችም ተስፋ ገብርኤል ሄሱስ ላይ በጣም ትልቅ ነው። ሚኬል አርቴታም ልክ እንደዚሁ ይሄ ፋይቲንግ ስፒሪቱ ሁል ጊዜም ቢሆን በተሰጠው ደቂቃ ራሱን የመግለጽ ቡድኑን የማገዝ ቡድኑን የመርዳት ፍላጎቱ በጣም በጣም የሚደንቅ ነው። ከጉዳት በፊት በነበሩት ጊዜያቶች ከጎል በቀር በሚጫወትበት መንገድ ሁሉ የአርሰናል ደጋፊዎች የሚወዱት ነው፣ ምንም ጥርጥር የለው። ግን ጉዳት አላገዘው። የመጀመሪያ ዓመቱ 2022-23 ለ3 ወራት ከሜዳ ያራቀው ጉዳት ገጠመው። የሚድ ሲዝን ላይ የነበረው የካታር የዓለም ዋንጫ መዘዝ ነው። ሁለተኛ ዓመቱ 2023-24 ማለት ነው። አንድ ጊዜ ጤናማ ይሆናል፣ ከዛ በኋላ ደግሞ ይጎዳል፣ ከዛ ደግሞ መጫወት ይጀምራል፣ ከዛ ደግሞ እንደገና በመሃል የሆነ ነገር ይገጥመዋል። 3 የተለያዩ የጉልበት ጉዳቶች ነበሩ የገጠሙት። ከ2 እስከ 4 ሳምንት ለሚሆን ጊዜ በተለያየ ጊዜ ከሜዳ ያራቁት። ከዛ በኋላ ደግሞ እንግዲህ 2024-25 ላይ የገጠመው የአንቴሪየር ክሩሼት ሊጋመንት የኤሲኤል ጉዳት ነው። ለ11 ወራት ከሜዳ ያራቀው ማለት ነው። ይሄ በጣም ከሁሉም የከፋው ነው። በእርግጥ ድንገት አይደለም ሄሱስ መጎዳት የጀመረው። በ5 የውድድር ዓመታት ከ2016 እስከ 17 ከዛ ደግሞ ከ2016-17 2020-21 ባሉት በእነዚህ መካከል ባሉት 5 ዓመታት በአማካይ በትንሹ 5 በትልቁ ደግሞ 15 ጨዋታዎች ሚስ ያደርግ ነበር በጉዳት በ5 ሲዝኖች ከ2016-17 2020-21 መካከል ባሉት ማለት ነው። ከዛ ወደ ለንደን ከመጣና የአርሰናል ተጫዋች ከሆነ በኋላ በመጀመሪያዎቹ 2 ዓመታት 17 ጨዋታዎች ሚስ አደረገ። ይሄ እየተለመደ መጣ። በእርግጥ ለጉዳቶቹ ገብርኤል ሄሱስ ላይ የጣት መቀሰር አይቻልም። ስለማይታትር ስለማይለፋ ምናምን የሚመጡ ጉዳቶች አይደሉም። ግን ደግሞ በጥቅሉ የሚጫወትበት መንገድ ወይ ደግሞ ወደ እንግሊዝ ከመጣ በኋላ ማንቸስተር ሲቲ ውስጥ የለመደው ትሬንድ ወይ ደግሞ ማንቸስተር ሲቲ ተጫዋቹን ሲገለገል የነበረበት መንገድ ምናልባት ለጉዳቶቹ ምክንያት ሆኖ ይሆን ወይ የሚል ጥያቄ ወይ ደግሞ እንደዚህ ያለ መላምት ማንሳት ይቻላል። ምክንያቱም ማንቸስተር ሲቲ ውስጥ የሰርጂዮ አጉዌሮ ተጠባባቂ ነበር። አጉዌሮ ሲጎዳ ወይ ደግሞ የቡድኑ ታክቲካዊ ተመራጭ ሲሆን በአንዳንድ አጋጣሚዎች ለቡድኑ ይጫወታል። ግን ደግሞ ማንቸስተር ሲቲ ውስጥ በአንድ የውድድር ዘመን በጣም ብዙ ሲጫወት 60% የማንቸስተር ሲቲ ጨዋታዎችን ነው ተጫውቶ የሚያውቀው። ምን ማለት ነው? በጥቅሉ ተጫዋቹ ሙሉ የ90 ደቂቃ ተጫዋች ወይ ደግሞ ሙሉ የሲዝኑ ተጫዋች ሆኖ ዊክ ኢን ዊክ አውት እንዲጫወት ኮንዲሽን እንዲሆነ ሳይሆን
ኢምፓክት ፕሌየር ሆኖ እየተቀየረ እንዲገባ ወይ ደግሞ የሆነን ተጫዋች እንዲያሳርፍ ተደርጎ ኮንዲሽን እንዲሆነ ተጫዋች ነው። ስለዚህ እንደዚህ ባለ መንገድ ስለሆነ ሲያጫውቱት የከረሙት ሎድ ማኔጅመንት ከሌለ ወይ ደግሞ በደንብ ማኔጅ የማይደረግ ከሆነ የሚጫወትበት ጊዜ ለጉዳት ይጋለጣል። እንደ መላምት ይሄ ይቀመጥ ይሆናል። ምን ያክል ትክክል ነው? አከራካሪ ነገሮች አሉት። ለማንኛውም ግን እንደው እያዘገበን ቢሆን 100ኛ ጨዋታው ላይ ደርሷል። ያኔ የመጀመሪያ ጨዋታውን ለአርሰናል ሲያደርግ የነበረው ጄሱስ ግን አይደለም ያለው። አሁን በተለየ መንገድ ጨዋታዎችን ኢምፓክት ለማድረግ የተለየ እና ተጨማሪ ረሃብ ይዞ መጥቷል። ያኔ የአርሰናል የመጀመሪያ ጨዋታውን ሲያደርግ የነበረው ጄሱስ የአርሰናልን ዓለም የመቀየር ጣፈንታ የወደቀበት፣ ጎል እንዲያስቆጥር ኤክስፔክት የሚደረግበት፣ ከሲቲ እንደ መምጣቱ አርሰናልን ወደ ዋንጫ እንዲያቀርብ በጣም ትልቅ ኃላፊነት የተጫነበት ነበር። አሁን ግን ይሄኛው አርሰናል ሰፊ ነው ስኳዱ። ልክ እንደ ከዚህ ቀደሙ አርሰናልን ጫንቃው ላይ እንዲሸከም ወይ ደግሞ ሁሉንም ነገር እንዲያደርግ ማንም አያስገድደው። ከጉዳት ከመጣ በኋላ ባሳየው ነገር በጣም ብዙዎች ደስተኛ ናቸው። የክለብ ብሩዡ፣ የወልቭሱ፣ የኤቨርተኑ ጨዋታ ላይ ያሳያቸው ነገሮች በጣም መልካም የሚባሉ ናቸው። ለዚህ ነው ሚኬል አርቴታ የጋቢ ትልቅ ኳሊቲ ቡድኑን ማስተሳሰር ነው። ተጋጣሚው እርግጠኛ እንዳይሆን ማድረግ ነው እና የሚፈጥረው ክፍተት እና ደግሞ ሜዳ ውስጥ የሚያካልለው ቦታ የሚረግጠው ነገር ሁሉ በጣም የሚያስደንቅ ነው እና ይሄንን ለበጎ መጠቀም ይኖርብናል ብሏል። ወደ ግራ ዝም ብሎ ከሚጫወቱ ተጫዋቾች ጋር ለምሳሌ ማርቲኔሊ ይሁን ትሮሳርድ፣ ከግራ መስመር ተጫዋቹ ካላፊዮሪ እና ወደ ግራ ከሚያዘን ብሎ ዴክላን ራይስ ጋር የበለጠ ቁርኝት ሊፈጥር ይችላል። እንደ አጥቂ ገብርኤል ጄሱስን ቅድም ተወዳጅ ስለሚያደርጉት በጣም ብዙ ነገሮች አንስቻለሁ። አሁን እዚህኛው ቡድን ውስጥ ደግሞ በተለየ መንገድ ሊጠቀሙበት የሚችሉት ሌላ ነገር እንደዚህ ያለ ፕሬዘንስ የላቸውም። ከአጥቂዎቻቸው መካከል በእርግጥ ከሃቨርትዝ ሁሉንም ማድረግ የሚችል አይነት ነው። አሌስ ኮኘር ይሉታል ወይ ደግሞ ጃክ ኦፍ ኦል ትሬድስ ይሉታል ጀርመኖቹ። ሁሉንም ማድረግ የሚችል አይነት የተጠየቀውን ሁሉ እንደው አቬሬጅም ቢሆን ማድረግ የሚችል አይነት ነው። ጄሱስ እንደዚህ አይነት ነው። ግን ደግሞ ከማጥቃት አንጻር ካየነው እዚህ ቡድን ውስጥ ሌላ ሊጨምር የሚችለው ነገር ያልኩት ምንድን ነው? ሶስተኛ የሜዳ ክፍል ላይ በሜዳው ስፋት ሁሉ ማገልገል ይችላል። የቀኙን መስመር ይዞ ማጥቃት፣ መሀል ለመሀል ማጥቃት፣ የግራውን ወይ ደግሞ በአንድ እንቅስቃሴ ውስጥ ከአንደኛ የሜዳ ክፍል ተነስቶ ወደ ሌላኛው መዘዋወር ይችላል። ይሄ የአርሰናልን ዓለም በሚገባ የሚቀይርና በዚህ የውድድር ዘመን ሲጫወቱ ከነበረበት መንገድ በተለየ ተጋጣሚዎቹን ግራ የሚያጋባ ሊሆን ይችላል። እንግዲህ ጄሱስ አርሰናል ውስጥ ያልተጨረሰ የቤት ስራ አለኝ እያለ ነው። ሰሞኑን እንግዲህ ለፕሌየርስ ትሪቢዩን ሲናገር ያልተጨረሰ ስራ አለኝ አርሰናል ውስጥ፣ አርሰናልን አሁን መልቀቅ አልፈልግም። ያኔ አርሰናልን ስቀላቀል ዋነኛው ዓላማዬ ጎሎች ማስቆጠርና ዋንጫዎች ማሸነፍ ነበር። በእርግጥ ዋነኛው ዓላማዬ ጎል ማስቆጠር ሳይሆን ቡድኑ ዋንጫ እንዲያነሳ ማገዝ ነው። ወደ ፕሪሚየር ሊጉ ስመጣ በጣም ብዙ ሰዎች ደግሞ ይሄ ትንሽ ልጅ ማን ነው ብለው ጠይቀው ነበር እና በጣም ብዙ ሰዎች እንደ አይነተኛ ጎል አስቆጣሪ ነበር ያዩኝ። እኔ ራሴን የማየው ግን እንደዚህ አይደለም። ትልቁ የኔ ኳሊቲ ቡድኑ ጎል እንዲያስቆጥር ማገዝ በጥቅሉ ወይ ደግሞ ቡድኑ ዋንጫ እንዲያነሳ የበኩሌን ድርሻ መወጣት ነው። ሲቲ ውስጥ በጣም በብዙ ኃላፊነቶች ተጫውቻለሁ። የጎል ማግባቱን አንዳንድ ጊዜ ከአጉዌሮ ጋር ለመጋራት ሞክሬያለሁ። በሌላ ጊዜ ከመስመር ላይ አንስተው አጫውተውኛል። ሐሰተኛ ዘጠኝም ሆኛለሁ። በፊዚካሊቲ ምክንያት ለሊንክ አፕ አጫወት ተመርጬ የተጫወትኩበት ጊዜ ጥቂት አይደለም። በጥቅሉ ግን ቡድኑን ለመርዳት የምችለውን ሁሉ አዋጥቻለሁ። አሁንም ይህንን ማድረግ ነው የምፈልገው ይላል ሚኬል አርቴታ። አጠገቡ ያሉትን ሰዎች በሙሉ በታታሪነቱና በአጫወት ባህሪው ከዛ ደግሞ ባለፈ በፈገግታው ማገናኘት ኮኔክት ማድረግ ይችላል ይላል። ከዚህ ቀደም ፔፕ ጓርዲዮላ ሚኬል አርቴታን ብለውታል። እንደዚህ ያሉ ተጫዋቾች
ሁል ጊዜም ቢሆን የኔን ውዳሴ አያጡም ይላል ጓርዲዮላ። ምክንያቱ ደግሞ ተጠባባቂ ወንበር ላይ ቢቀመጥ ፊቱንም አያረዝም፣ የምታጫውተው ለ5 ደቂቃ ይሁን ለ15 ደቂቃ ሁል ጊዜም ያለውን የሚሰጥና ቅሬታ የሌለበት ነው ይላል። እንደዚህ ያለ ተጫዋች በአሰልጣኞች ይወደዳል። አሁን አርሰናል ውስጥ ደግሞ እንደው ያጥቂ ችግር፣ የጎል አስቆጣሪ ችግር፣ ያጫወት ችግር ያለበት ጊዜ ላይ ስለሆነ በድጋሚ የመጣው የመጀመሪያው ቡድኑን እንዲያግዘው፣ ከዛ ደግሞ ራሱንም ቢሆን በተለየ መንገድ እንዲገልጽ ኤክስፔክት ይደረጋል። ከክሪስታል ፓላስ ጋር መጫወት በጣም የሚቀናው ተጫዋች የክሪስታል ፓላሱ ጨዋታ ላይ 100ኛ ጨዋታውን ያደርጋል። ባክ ቱ ባክ የካራባኦ ካፕ እና የፕሪሚየር ሊግ ጨዋታዎች ላይ ባለፈው የውድድር ዘመን 5 ጎል አስቆጥሮባቸዋል። አንደኛው ላይ ሃትሪክ ሰርቷል፣ አንደኛው ላይ 2 ጎል አስቆጥሯል። እንግዲህ አሁን ጊዜውን ጠብቆ ክሪስማስ ላይ መጥቷል ገብርኤል ጄሱስ። የአርሰናል ደጋፊዎች ለዚህ በጣም ተስፋ ያደርጉበታል። እዚህ አርሰናል ውስጥ ያለው ታሪክ ለመስራት ነው። ያኔ ምናልባት ይሄ አርሰናልን ደጋፊዎች ልብ ሊያሞቅ ይችላል። ያኔ ለዋናው የፓልሜሪያስ ቡድን ስጠራ 18 ዓመት ነበር እና ፓልሜሪያስ የብራዚል ሊግ ለ22 ዓመት አላሸነፈም ነበር ይላል እና ዋንጫዎች ለ22 ዓመት ያላሸነፈውን ግዙፍ ቀሰቀስ ነውና ዋንጫ ነሳ። አሁን ማሸነፍ አላቆመም ወይ ደግሞ ማሸነፍ የማያቆም ማሽን ሆኗል ይላል። ይሄ በተማሳይ መንገድ አርሰናል ውስጥ ይሆናል ብዬ አምናለሁ። ወደዚህ ሀገር ከመጣው ጀምሮ ወደ እንግሊዝ ከመጣው ጀምሮ ከሚኬል ጋር ሰርቻለሁ። ምን እንደሚፈልግ አውቃለሁ እና እንደዚህ ባለ የላቀ አሰልጣኝና እንደዚህ ባለ ስብስብ ይህንን እናደርጋለን ይላል። የአርሰናል ደጋፊዎችን ልብ የሚያሞቅ ያልኩበት ዋነኛው ምክንያት ግን የታሪክ ግጥምጥሞሹ ስለገረመኝ ነው። ያኔ ከ22 ዓመት በኋላ ነበር ፓልሜራስ ዋንጫ ያነሳው አለ። አርሰናል በዚህ የውድድር ዘመን ዋንጫውን የሚያሳካ ከሆነ ከ22 ዓመት በኋላ ነው የሚያሳካው። ምናልባት እዚህ የገብርኤል ኢየሱስ አስተያየት ውስጥ የሆነ አይነት የታሪክ ግጥምጥሞሽ ወይ ደግሞ የሆነ ሹክ ያለው ነገር ይኖር ይሆን እናያለን። አርሰናል ቤት ውስጥ ግን እንደው በዚህ በውጣ ውረድ በታጀበ በመውደቅና የመነሳት ጉዞ ውስጥ በጣም ብዙ ጥያቄዎች ተጠይቋል። ገብርኤል ኢየሱስ ለምንድን ነው የማትለቀው ብለው ጠይቀውኛል ሰዎች። ለምን ወደ ሳውዲ አትሄድም? ለምን ወደ ብራዚል አትመለስም? የሚሉ ጥያቄዎችና አስተያየቶች ሰምቻለሁ። የሆነ ቀን ልክ ነው ሁሉም ነገር ወደ ተጀመረበት መሄድና ለፓልሜራስ መጫወት አልማለሁ፣ ግን ደግሞ አሁን አይደለም። እዚህ አርሰናል ውስጥ ያልጨረስኩት ስራ አለ፣ አሁን በፍጹም መልቀቅ አልፈልግም ይላል። ይህ ያልተጨረሰ ስራው እንግዲህ አርሰናልን ወደ ዋንጫው መምራት እንደሆነ ደጋፊው ይተማመናል። አንሳምዲን የሚባል ጸሐፊ ይህንን ገብርኤል ኢየሱስ ማድረግ ይችላል ብሎ ከማመን የተነሳ ምን ብሎ ጽፏል? የአርሰናል ቤት ውስጥ ገብርኤል ኢየሱስ እንደው አብቅቶለታል አልቆለታል ብለው የሚያስቡ ሞኞች ናቸው ይላል። ልክ ነው። በሚቀጥለው ክረምት አርሰናል ሊሸጠው ይችል ይሆናል። አሁን ላይ ግን አርሰናል ተጫዋቹ ላይ የበለጠ ተስፋ የሚያደርግ እንጂ ተጫዋቹን ለመሸጥ የሚጣደፍ አይደለም። ካሰበው ጊዜ በጣም ዘግይቶ ሊሆን ይችላል 100ኛ ጨዋታውን የሚያደርገው፣ ግን ደግሞ ይሄ ብዙ ነገሮች ጅማሬ ሊሆን ይችላል። አምና ልክ በዚህ ጊዜ በጣም ወደ ጥሩ አቋሙ የተመለሰበት ጊዜ ነበር። በተለይ ደግሞ ከክሪስታል ፓላስ ጋር የተደረጉት ጨዋታዎች በ4 ቀን ልዩነት የተደረገውና ቅድም ያነሳሁት ጨዋታ 5 ጎል ያስቆጠረበት ነው። በሊግ ካፕ ሃትሪክ የሰራበት፣ በፕሪሚየር ሊጉ ደግሞ 2 ያስቆጠረበት ማለት ነው። አሁን ከ11 ወራት መጥፎ ጉዳት በኋላ ተመልሶ መጥቷል እና የሚጠራጠሩት እንኳ በጣም በተለየ መንገድ ያዩት ጀምረዋል ይላል ይሄ ጸሐፊ። ይሄ ደግሞ በጣም ጥሩ ጊዜ ነው ራሱን ለመግለጽ። ምክንያቱም አርሰናል ካሉት አጥቂዎች በሙሉ በባህሪ የተለየ ነው። ዮኬሬሽ ሜካኒካል ነው፣ ይሄ ግን በባህሪው በጣም የተለየ ነው። እዛ ፍሮንት ላይን ላይ እዛ የፊት መስመር ላይ እንደ ልቡ የሚደንስ አይነት ነው። ከቡድን አጋሮቹ ጋር በደንብ ኮምባይን የሚያደርግ ነው። ይሄ በፈጣን ቅብብል ተጋጣሚዎቹን ግራ የሚያጋባ ነው። ለዚህ ነው አሁን የአርሰናል ደጋፊዎች በተለየ መንገድ የኢየሱስን መምጣት የሚናፍቁት የነበረው ለዚህ ነው። በእርግጥ በጣም ብዙ ሰዎች ረስተውታል፣ ግን ደግሞ ከሰሞኑ ያሳያቸውን ተስፋዎች ከዮኬሬሽ ስትራግል ጋር ለማየት ሲሞክሩ
ይሄ እውነትም አርሰናል ጎሎች እንዲያስቆጥር እድል ይፈጥርለታል ብለው ተማምነዋል። ወደ ኋላ ያፈገፈገን ተጋጣሚ እንደዚህ ባለ ፈጣን ቅብብል እና ተለዋዋጭ ቦታ አያያዝ ማስከፈትና ጎል ማስቆጠር ይቻላል። ይህንን ደግሞ ለማድረግ ከዮኬሬሽ በባህሪ የተለየ ነው። ዮኬሬሽ ቀጥተኛ ሩጫዎች የሚያደርግ ተጫዋች ነው፣ ኳስ ወደሱ እንዲመጣ። ገብርኤል ጄሱስ ግን ከዚህ በጣም የተለየ ነው እና ይሄ ስታይል ለውጥ ለሚኬል አርቴታም ቢሆን የምርጫ አማራጭ ይሰጠዋል። ከምንም በላይ ግን ገብርኤል ጄሱስ እነዚህ ጨዋታዎች ላይ በተለይ ደግሞ ጎል ወደ ማስቆጠር የሚመጣ ከሆነ ዋነኛ የአርሰናል አጥቂ ሆኖ እንዲጫወት ወደ ቦታው እንዲመለስም አጋጣሚው በጣም ምቹ ነው። ምክንያቱም ባለፉት 3 ጨዋታዎች ቪክቶር ዮኬሬሽ 208 ደቂቃ ተጫውቷል። በእነዚህ 208 ደቂቃዎች የነካው ኳስ መጠን 45 ነው እና በትክክል ያቀበላቸው ኳሶች ደግሞ 10 ብቻ ነው። በእነዚህ ጨዋታዎች ገብርኤል ጄሱስ 62 ደቂቃ ብቻ ነው የተጫወተው። እንግዲህ ዮኬሬሽ 208 ነው ብያለሁ፣ ይሄኛው 62። ያኛው በ208 ጨዋታዎች 45 ጊዜ ኳስ ሲነካ ይሄ በ62 ደቂቃ 51 ጊዜ ኳስ ነክቷል። ያኛው በ208 ደቂቃዎች 10 የተሳካ ቅብብል ሲያደርግ ይሄ በ62 ደቂቃ 28 የተሳካለት ኳስ አቀብሏል። በሁለቱ መካከል ያለው ልዩነት በጣም የተለየ ነው። ስለዚህ ከዚህ አንጻር ገብርኤል ጄሱስ ይህን የአርሰናል ቡድን የተሻለ የማድረግ ከፍተኛ እድል አለው። ስለዚህ በቋቢነት ሊያስጀምረው የሚችልበት እድል ወይ ደግሞ እንደ ሚኬል አርቴታ እንደዚህ ላድርግ ብሎ መቋመጡ ማይቀር ነው። ደግሞ ለገብርኤል ጄሱስ እና ለካይ ሃቨርትዝ በጣም የተለየ ፍቅር አለው። ለዚህ ነው ዓለማችንን ቀየረ የሚለው ተጫዋች መምጣቱ ሚኬል አርቴታን በጣም ያስፈነጠዘው። ዮኬሬሽ አይነተኛ ጨራሽ ሊሆን ይችላል። ወደ ጨራሽነቱ ወደ ጎል አስቆጣሪነቱ የሆነ ቀን ይመጣል ተብሎ ይታሰባል። ገብርኤል ጄሱስ ግን በጣም የተዋጣለት ደግሞ ፋሲሊቴት አድራጊ ነው። ሳጥን ውስጥ ገዳይ ሆኖ የእግር ኳስ ዘመኑ ላይ ይጠናቀቅ ይችላል። ሌሎችን ወደ ጨዋታ ከማምጣት አንጻር ግን በሊንካፕ ከመጫወት አንጻር ግን ሮቴት እያደረጉ ፖዚሽናሊ ሮቴት ከማድረግ አንጻር ግን ዮኬሬሽ የማይሰጣቸውን ነገር ይሰጣል እና ይሄን አማራጭ ሚኬል አርቴታን እንዴት ባለ መንገድ ነው የሚጠቀመው የሚለውን ነገር ለማየት ያጓጓል። ከረጅም ጊዜ ጉዳት በኋላ ያልተለወጠ ነገሩ ቢኖር አሁንም ራሱን ፕሩቭ ማድረጉና ጎል ማስቆጠሩ ነው። ተመልሷል። የሚያረጋቸው ነገሮች ልምምድና ሜዳ ላይ በጣም ልምምድ ሜዳ ላይ የማይታመን ነው። ተቀይሮም ሲገባ እነዚህ ጨዋታዎች ላይ ያደረገው ነገር የማይታመን ነው ይላል። ለማንኛውም አሁን ገብርኤል ጄሱስ ለአርሰናል ደጋፊዎች ብቻ ሳይሆን ለራሱና ለብራዚልም ሲል የሚያደርጋቸው በጣም ብዙ ነገሮች አሉ። እንግዲህ ከዓለም ዋንጫው ፊት ለብራዚል መጫወት ትልቁ ህልሙ ነው። አሁን የሚጫወትበት በጣም መሰረታዊ የሚባሉ 3 ምክንያቶች እናንሳ፣ ወይ ደግሞ በጣም በተለየ ፍላጎት የሆነ ነገር ፕሩቭ ለማድረግ የሚጫወትባቸው 3 ምክንያቶች እናንሳ። የመጀመሪያው ዮኬሬሽ ስትራግል እያደረገ ነው። ስለዚህ በጣም በልህቀት ይህን ኃላፊነት ለመወጣት ቢሞክር በአቋራጭ ዋነኛ የአርሰናል አጥቂ ሆነ ማለት ነው። አበቃለት አለቀለት የተባለው ተጫዋች ለዋንጫ የሚጫወተው ቡድን ዋነኛ አጥቂ ሆኖ ያርፈዋል። ሁለተኛው ደግሞ ከፊት ለፊት የዓለም ዋንጫ ነው ያለው። ለሀገሩ ከ2023 በኋላ ምንም ጨዋታ አላደረገም። ስለዚህ ወደ ብሔራዊ ቡድን ለመመለስ እድል ይፈጥርለታል። በተለይ ደግሞ ብራዚል እንደ አይነተኛ 9 የያዘቻቸውን አማራጮች ስናይ ጤናማ ሆኖ ጨዋታዎች ያድርግ እንጂ ጄሱስ ወደ ዓለም ዋንጫው መሄድ ብዙ ጥያቄ ያለው አይመስልም። ምክንያቱም ሪቻርልሰን፣ ዦአው ፔድሮ እና ማቴዎስ ኩንሃ ናቸው ያሉት። ከነዚህ ሁሉ በደረጃ በጣም የላቀ ተጫዋች እንደሆነ ይታወቃል። ሶስተኛው ለራሱ ፊውቸር ሲል ነው የሚጫወተው። በዚህ ውድድር ዘመን መጨረሻ አንድ ኮንትራቱ ላይ 1 ዓመት ብቻ ነው የሚቀረው። ስለዚህ ወደ ሌሎች ክለቦች ሊሄድ ይችላል፣ ሊሸጥ ይችላል። ወዴት ነው የሚሄደው የሚታወቅ ነገር የለም። ግን አሁን የሚጫወትበት መንገድ በጣም የተለየ ከሆነ አርሰናል በድጋሚ ለተጫዋቹ ኮንትራት እንዲሰጠው ይሆናል ማለት ነው። ለዚህ ነው ቅድም ያልኳችሁ ጸሐፊ ሳምዴን ገብርኤል ጄሱስ አልቆለታል ብላችሁ በፍጹም አታስቡ። እዚሁ አርሰናል ውስጥ እዚሁ አርቴታ ቡድን ውስጥ
እንደዚህ ያለ ኳሊቲ ያላቸው ተጫዋቾች ብዙ ስላልሆኑ በድጋሚ ስሙን በትልቁና በደማቁ መጻፍ ይችላል ይላል። ገብርኤል ኢየሱስ የራሱን ታሪክ ሲተርክ በእግር ኳስ ህልሜን መኖር እችላለሁ እና እኔ ህይወት ውስጥ የሆነው ነገር በጣም ያስደንቃል፣ ውሃው ነው ወደ ወይን የተቀየረው ይላል እና ያን የልጅነት ህይወቱን በማስታወስ እንደው የሆነ ቀን እግር ኳስ መጫወት ለሚፈልጉ ለሚያልሙ ሁሉ መልእክት አለኝ ይላል። እኔን ታሪክ ከሰማችሁትና ካነበባችሁት መልእክት አለኝ። ህልመኛ መሆን ማለም አታቁሙ፣ በርትታችሁ ስሩ እና ደግሞ እንደው ለኔ ስትሉ ባካችሁን አንድ ነገር አድርጉ። ስልካችሁን እያነሳችሁ ሄሎ እናቴ በሉ፣ ትናፍቃችኋለች እናታችሁ ይላል።